ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ከኛ ጋር በሐሳብ መስጫ ሳጥናችን ላይ የማክሰኞ ምሽት የአውሮፓ ሻምፒዮንስ ሊግ ጨዋታዎችን እንዴት አገኛችኋቸው? በተለይ የምትደግፏቸው ክለቦች ከነበሩ አሊያም ዛሬስ የምትደግፏቸው ክለቦች ጨዋታ ካላቸው ከየስቴዲየሞቹ ምን እንጠብቅ? መልካታችሁን አስቀድማችሁ ላኩልን። እኛ በመረጃ ሰዓታችን አስቀድመን የተወሰኑ ሀገራዊ ጉዳዮችን እናነሳለን። በአውሮፓ የመረጃ ሰዓታችን ዛሬ በርከት ያሉ መርሃ ግብሮች ቀጥለው ይካሄዳሉ። ትላንትና 22 ጎሎችና 3 ቀይ ካርዶችን ተመልክተናል። ከአንድ ስቴዲየም ውጭ ሁሉም የአውሮፓ ሻምፒዮንስ ሊግ የትላንት ጨዋታ በግብ የተጠናቀቁ ናቸው። በአስደናቂው ምሽት ዙሪያ በርከት ያሉ ተጨማሪ መረጃዎችን ይዘንበታል። በፕሪሚየር ሊግ ተወካይ ክለቦች ማንቸስተር ሲቲ እጅግ በጣም ያልተጠበቀ ሽንፈት አስተናግዷል። በሲቲ በኩል ሽንፈቱን በእርግጥ ጋርዲዮላ ኃላፊነቱን እኔ ወስድበታለሁ ብሏል። ለምንድነው እነ ሃላንድን እነ ሪያን ቸርኪን ከተጠባባቂ ወንበር ያስጀመሩት የሚለው በራሱ ትልቅ መነጋገሪያ ጉዳይ ነበር። ጨዋታውን እናነሷለን። ሌላኛው የፕሪሚየር ሊግ ተወካይም ኒካስልም ከሜዳ ውጭ ተጉዞ ነው በእርግጥ ሽንፈት ያስተናገደው። ይህንን ጨዋታ እናነሳለን። የዓለም አይኖች ሁሉ ትኩረት ጥለው በርካቶች የተመለከቱት የቼልሲና የባርሴሎና ጨዋታ ግን ብዙ ያስብላል። ከአራተኛው ደቂቃ ጀምሮ ድራማ ነበረው። ልክ ተጽፎ ሰው እንዲዝናናበት የተቀረጸ ያህል እስኪመስል ድረስ ጨዋታውን በስፋት እናነሳለን። ብዙ ታሪኮች፣ ብዙ ጥፋቶች፣ ብዙ ሪከርዶች፣ ብዙ ክብረ ወሰኖች፣ ቀይ ካርድ፣ ብዙ ጎሎች፣ ወጣቶቹ አዳዲስ ክብረ ወሰን ያጻፉበት ድንቅ ምሽት ነበረ። ማሬስካ በቡድናቸው እጅግ በጣም ደስተኛ ሲሆኑ፣ እንደዚሁም ሃንሲ ፊሊክ በቅርቡ ጠብቁኝ ብለዋል። ለመሆኑ ላሚን ያማል የት ነበር የተባለው ሮበርት ሳንቼዝ የኮኮሪያ ኪስ ውስጥ ፈልጉት ብሏል። እኛንን ለዋንጫ የምንጠበቀው እያለ ይገኛል። ይህን ድንቅ ምሽት አስደናቂ መረጃ ይዘንበታል። ዛሬም በርከት ያሉ መርሃ ግብሮች በአውሮፓ መድረክ እንመለከታለን፣ እናነሳችኋለን። በተለይም የማድሪድ ጨዋታ ይጠበቃል። የቡድን ዜና ይዘንበታል። ከፕሪሚየር ሊግ ተወካይ ክለቦች ቶትናም ወደ ፓርክ ደ ፕሪንስ አቅንቶ በጣም ወሳኝ የተባለ ምሽት አለበት፣ እናነሷለን። ሊቨርፑል ከተከታታይ ሽንፈት ለማገገም ዛሬ በአንፊልድ በጣም ወሳኝ ጨዋታ ይጠብቀዋል። የአንፊልዱን ጨዋታ ካነሳን በኋላ በርከት ያለ የቡድን ዜና በሊቨርፑል በኩል ይዘናል። በተለይም የቡድኑ ወሳኝ ተጫዋች ዛሬ የማይገኝም ስሎት በርካታ መረጃዎችን ሰጥተዋል። ከጋዜጠኞች ለቀረበላቸው ጥያቄ ግራም ሱነስም ስለዚህ ቡድን የሚለው ነገር አለ። በዛው የሊቨርፑልን መረጃ ስናነሳ ሁለት ትልልቅ ዝውውሮችን እናነሳለን። የዓለም አይኖች ዛሬ በትኩረት የሚመለከቱት ጨዋታ ኤምሬትስ ላይ አርሰናል ከባየር ሙኒክ ነው። ይህን ጨዋታ በስፋት እንመለከተዋለን። ለተመልካች አዝናኝ ይሆናል ተብሎ የሚጠበቀው ትልቁ ጨዋታ ነው። ሁለቱ በዚህ ዓመት ያላቸው ጥንካሬ በብዙ ቁጥር ይገለጻል። ሃሪኬን ከአርሰናል ጋር ሲጫወት የመጀመሪያው አይደለም። ያውም በትልቁ በኖርዝ ለንደን ደርቢ ይተዋወቃል የሚለን ነገር አለ። እኛ የምንላችኋለን ከሱ ላይ ወስደን። ዩሊያን ቲምበር በጋዜጣዊ መግለጫው ላይ የተገኘው ሰው ነበረ ከማይክል አርቴታ ጋር ምን አነሳ? በርካታ ነጥቦችን ይዘናል። በሱም ጉዳይ ላይ ማይክል አርቴታ በጋዜጣዊ መግለጫ ትንሽ ፈገግ የሚያስብል ነገርና እግር ኳስን የሳቸውን መረዳት ይዘትን ጨምሮ ስለ ቶትናም ጨዋታ ራሱ አንስተዋል። እሳቸውን በርካታ ነጥቦችን አንስተዋል። በአርሰናል የመረጃ ሰዓታችን ግን ከምሽቱ ጨዋታ በተጨማሪ የኦፕታን አስገራሚ መረጃና አንድ በጣም ወሳኝ የተባለ የዝውውር መረጃ ለአርሰናል ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ዩናይትድን ነው ትኩረት ሰጥተን የምንመለከተው። በዓለማችን ሁለተኛው ሀብታም ክለብ የሆነው ማንቸስተር ዩናይትድ እንዴት ያለ ጥር እንዴት ያለ ክረምት ይጠበቅበታል የሚለው በርካታ መረጃዎች ወጥተዋል። ቡድኑ ተጨማሪ ዝውውሮችን ያደርጋል። በስፋት አሁን እየተነሱ ያሉ ዝውውሮችን እናነሳለን። ከዛ ውጪ በማንቸስተር ዩናይትድ በኩል አዲሱን ሹመት እንነግራችኋለን። ከዚህ ሹመት ጀርባ ግን ማን ነበር? ሹመቱስ ለዩናይትድ ምን አይነት ፋይዳ ይዞ ይመጣል? በማንቸስተር ዩናይትድ በኩል የተጫዋቾቹን ዕለታዊ ቡድን ዜና እናነሳለን። ሰፋ ያለ ጥንቅር ነው ለዩናይትድ ደጋፊዎች የሚያሰናዳንላችሁ። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ስለ የቡድኖቻችሁ ስለ ፕሮግራማችን ይዘታ አጋሩን። ትላንት ምሽት የአውሮፓ ሻምፒዮንስ ሊግ እንዴት ነበር? ዛሬስ ምሽት ምን እንጠብቅ? እያጋራችሁን ቆዩ። ለ100,000 ሰብስክራይበር ቤተሰብ መሆን እንዳይረሳ ብለናል። በሀገር ቤት እንጀምር። መልካም ቆይታ ተመኘን።
ትላንትና ምሽት ለዛሬ ቀጠሮ ያዝነው አንድ ውጤት ነበረም። እስከ ረፍት 0-0 ነበሩ ያልናችሁ የኢትዮጵያ መድንና የነገሌ አርሲ ጨዋታን በተመለከተ ነው። አንድ አድማጫችን ከልብ እናመሰግናለን፣ ውጤቱን ልኮልን ነበር። ምስጋናው መላኩ 62ኛ ደቂቃ ላይ ባስቆጠራት ግብ ነገሌ አርሲ ጨዋታውን 1-0 በሆነ ውጤት ድል አድርጓል። አዲስ አዳጊው ክለብ ነገሌ አርሲ ሁለተኛ ተከታታይ ድሉን አሳካም። በዚህ መሰረት ነገሌ አርሲ ነጥቡን 9 ያደረሰ የአምናዎቹ ሻምፒዮን ኢትዮጵያ መድን 8 ነጥብ ላይ ለመቆም ተገደዋል። ትላንት ምሽት በቃል ስፖርት ዩቲዩብ ቻናላችን ወይም ኖቬምበር 25 በነበረን መረጃ ላይ አዳማ ከተማ ባህር ዳር ከተማን 1-0 እንዲሁም ወላይታ ዲቻ ወልዋሎ ዓዲግራት ዩኒቨርሲቲን 2-1 እንዳሸነፈ ነግረናችሁ ነበር። እንደውም በርከት ያለ ግብ የተቆጠረበት ብለን የወላይታ ዲቻና የወልዋሎ ዓዲግራት ዩኒቨርሲቲን ጨዋታ እንደ አድማጫችን በፈገግታ ነው በርከት ያለ ግብ የሚባለው ይህ ነው ወይ ያለን። ለማንኛውም በኢትዮጵያ ፕሪሚየር ሊግ ያው ብዙ ግብ አይቆጠርም፣ ከዛ አንጻር ነው ውድ ቤተሰቦቻችን። በዛሬው ዕለት የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ቀጥለው ይካሄዳሉ። ሐዋሳ ከተማ ከፋሲል ከነማ፣ መቻል ከሲዳማ ቡና አዲስ አበባ ስቴዲየም ላይ የምንመለከተው ጨዋታ ነው። እንደዚሁም በሐዋሳ ዩኒቨርሲቲ ኢትዮ ኤሌክትሪክ ከቅዱስ ጊዮርጊስ፣ ሸገር ከተማ ከኢትዮጵያ ቡና እንደዚሁ ዛሬ ቀጥለው የሚካሄዱ መርሃ ግብሮች ናቸው። በአውሮፓ ሻምፒዮንስ ሊግ ዛሬ በርከት ያሉ መርሃ ግብሮች ይደረጋሉ። ምሽት 2:45 ሲል ኮፐንሃገን ከካይራት አልማቲ፣ ፓፎስ ከሞናኮ እነኚህ 2:45 ይጀምራሉ። ምሽት 5 ሰዓት በኢትዮጵያን ሰዓት አቆጣጠር ዛሬ አርሰናል ከባየር ሙኒክ፣ አትሌቲኮ ማድሪድ ከኢንተር፣ ፍራንክፈርት ከአታላንታ፣ ሊቨርፑል ከፒኤስቪ አይንድሆቨን፣ ኦሎምፒያኮስ ከሪያል ማድሪድ፣ ፒኤስጂ ከቶትናም፣ ስፖርቲንግ ክለብ ከክለብ ብሩጅ የሚያደርጓቸው ጨዋታዎች ይጠበቃሉ። እኛ በቃል ስፖርት ዩቲዩብ ቻናላችን ላይ ዛሬ ማለት ነው አርሰናል ከባየር ሙኒክ፣ ሊቨርፑል ከፒኤስቪ፣ ኦሎምፒያኮስ ከሪያል ማድሪድ እና ፒኤስጂ ከቶትናም የሚያደርጓቸውን ጨዋታዎች ልዩ ጥንቅር አሰናድተንበታል። እስከ ፕሮግራማችን ፍጻሜ እነኚህ ክለብ ደጋፊዎች አብራችሁን ቆዩ። ትላንት 22 ጎሎችና 3 ቀይ ካርዶችን ወደ ተመለከትንበት የአውሮፓ ሻምፒዮንስ ሊግ መረጃ እንሻገር። ትላንትና 22 ጎሎች እና 3 ቀይ ካርዶችን ስንመለከት አንድ ስቴዲየም ብቻ ግብ አልባ ነበረ። ይህም ስላቪያ ፕራ ከአትሌቲኮ ቢልባኦ ያደረጉት ጨዋታ ነበረ። ይህ ጨዋታ ምንም አይነት ግብ ያላየንበት 0-0 በሆናቸው ውጤት የተጠናቀቀ ጨዋታ ነበረ። በአንድ ግብ ልዩነት የተጠናቀቀው የጋላታ ሰራይና የዩኒየን ሴንት ግሎሲን ጨዋታ ነበረ። ጨዋታውን በዩኒየን ሴንት ግሎሲን አሸናፊነት ተጠናቋል። ከሜዳ ውጭ የተጫወተው ዩኒየን ሴንት ግሎሲን ዴቪድ 57ኛው ደቂቃ ላይ ባስቆጠራት ግብ 1-0 ሲያሸንፍ፣ በጋላታ ሰራይ በኩል ኡኒያይ በ89ኛው ደቂቃ ላይ በሁለተኛ ቢጫ ካርድ ከሜዳ ወጥቷል። በቀይ ካርድ ማለት ነው። አንደኛው ቀይ ካርድ ያየንበት ስቴዲየም ነበረ። አያክስ በሜዳውና በደጋፊ ፊት ከቤኔፊካ ጋር ጨዋታውን አድርጎ ነበረ። ቤኔፊካ የመጀመሪያውን የአውሮፓ ሻምፒዮንስ ሊግ ድላቸውን ጆዜ ሞሪኒዮ የመጀመሪያ የአውሮፓ ሻምፒዮንስ ሊግ ድላቸውን በተመሳይ ያሳኩበት ምሽት ነበረ። ለቤኔፊካ ዳይል 6ኛው ደቂቃ ላይ ባሪዮር 90ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች እንደዚሁ ከመረብ ማሳረፍ ችሏል። ለቤኔፊካ በጣም ወሳኝ የተባለ ምሽት ነበር ማለት ይቻላል። በርከት ያለ ግብ ያየንበት ጨዋታ ቦሩሲያ ዶርትመንድ ቪላሪያልን 4-0 ያሸነፈበት ጨዋታ ነበረ። ጨዋታው ልዩ ልዩ ነገሮች ነበሩት። 45ኛው ደቂቃ ተጠናቆ አልቢትሩ በጨመሩት ጭማሪ ደቂቃ ላይ ሁለተኛው ደቂቃ ላይ ከረፍት በፊት ሴሪዮ ጉራሴ የመጀመሪያውን ግብ አስቆጠረ። ከረፍት በኋላ መልሶ ራሱ ሴሪዮ ጉራሴ ሁለተኛውን ግብ ለቡድኑ አከለ። 54ኛው ደቂቃ ላይ ፍጹም ቅጣት ምት ሴሪዮ ጉራሴ ያመከነ እንጂ ሃትሪክ ይሰራ ነበር። ካሪም አዴሚ 58ኛው ደቂቃ ላይ ጨዋታውን ወደ 3-0 ቀየረው። ከዛ በኋላ ሲልቫ ፍጹም ቅጣት ምት በቦሩሲያ ዶርትመንድ በኩል 82ኛውም ደቂቃ ላይ ያመከነው። ከዛ በኋላ ሴቨንሰን 95ኛው ደቂቃ ላይ አራተኛውን ግብ አስቆጠረ። በቪላሪያል በኩል ፎይዝ 50ኛው ደቂቃ ላይ በቀይ ካርድ ከሜዳ ወጥቷል። ሴሪዮ ጉራሴ 2 ጎል ማስቆጠሩን ተከትሎ በሻምፒዮንስ ሊግ 23 ጨዋታ 24ኛ የግብ አስተዋጽኦ ላይ መድረስ ችሏል። የጣሊያኑ ተወካይ ክለብ ናፖሊ በሜዳውና በደጋፊ ፊት ካራባግን 2-0 በሆነ ውጤት ድል አድርጓል። የሴሪኦ ክለብ ሁለቱን የማሸነፊያ ግቦች ሮስመስ ሆይሉንድ ፍጹም ቅጣት ምት 56ኛው ደቂቃ ላይ አመከነ። ከዛ በኋላ ግን ስኮት ማክቶሚኒ 66ኛው ደቂቃ ላይ በጨዋታ ላይ ዣን ኮቪች 72ኛው ደቂቃ ላይ የካራባጉ ተጫዋች በራሱ መረብ ላይ ያሳረፈው ግብ ናፖሊ ከጨዋታው ሙሉ 3 ነጥብ እንዲያገኝ እንደዚሁ ረድቶታል።
ሌላ በርከት ያለ ግብ የተመለከትንበት ጨዋታ ቦዶ ግሊምት ከዩቬንቱስ ያገናኘው መርሃ ግብር ነበር። 5 ግቦችን ተመልክተናል። ከ22ቱ ግቦች ሌላ በርከት ያለውን ድርሻ የወሰደው ጨዋታ ነበረ። በጨዋታው በኩል እንግዳው ቡድን ዩቬንቱስ 3-2 በሆነ ውጤት ቦዶ ግሊምትን አሸንፏል። ለዩቬንቱስ 3ቱን የማሸነፊያ ግቦች ኦፔንዳ 48ኛው ደቂቃ ላይ፣ ማይክን 59ኛው ደቂቃ ላይ እንደዚሁም ዴቪድ 91ኛው ደቂቃ ላይ አስቆጥሯል። ሜርቲ በ54ኛው ደቂቃ ላይ ያስቆጠራት ግብ ለዩቬንቱስ በቫር ተሽራለች። በቦዶ ግሊምት በኩል ከሽንፈት ያልታደገችውን ግብ ብሉምበርግ 27ኛው ደቂቃ ላይ እና በርናንዴስት 87ኛው ደቂቃ ላይ በፍጹም ቅጣት የምታስቆጠሩ ግን የዩቬንቱስን አሸናፊነት ማስቀረት ያልቻሉ ግቦች ነበሩ። በዩቬንቱስ በኩል በጣም ወሳኝ የተባለ ድል ነው። ከአምናው በተወሰነ መንገድ የአቋም ወጥነት እየታየበት ነው። በተለይም በመድረኩ ላይም በተፎካካሪነት ብቅ ብሏል። ትናንት ደግሞ ከሜዳ ውጭ ወጥቶ ነው ዩቬንቱስ 3-2 የረታው። ማርሴይ ትላንትና ድል አድርጓል። ከፕሪሚየር ሊግ ተወካይ ክለቦች አንዱ የሆነውን ኒውካስል ዩናይትድን ትላንት በምሳሳት መረጃችን 2003-4 በፈረንጆች አቆጣጠር በዲዲየር ድሮግባ 2 ግቦች ማርሴይ ኒውካስል 2-0 ያሸነፈው ጨዋታ ያኔ በድል የተጠናቀቀው የመጨረሻው ጨዋታ ነበረ። ያንንም ከኦፊሻል የፍራንስ ሊጋ ገጽ ላይ ወስደን ነግረናችሁ ነበር። አሁን ደግሞ ትላንትና ማርሴዮች 2-1 በሆነ ውጤት ድል አድርገውታል። ፒየር ኤምሪክ ኦባሜያንግ ልክ ያኔ 2-3-4 ድሮግባ እንዳረገው ትላንትናም 2 ግብ አስቆጣሪነት ተረኛው እሱ ነበረ። 46ኛውና 50ኛው ደቂቃ ላይ ነው ፒየር ኤምሪክ ኦባሜያንግ 2ቱን የማሸነፊያ ግቦች ያስቆጠረው። በኒውካስል በኩል ሃርቬ ባርንስ 6ኛው ደቂቃ ላይ ግብ አስቆጥረው ጨዋታውን ለረጅም ደቂቃ ይመሩ ነበር፣ ግን ከሽንፈት ቡድኑን ያልታደገች ግብ ናት። በነገራችን ላይ የ36 ዓመቱ ፒየር ኤምሪክ ኦባሜያንግ በዚህ ዓመት ለክለቡና ለብሔራዊ ቡድን በ19 ጨዋታ 12 ግብ 7 አሲስት 19ኛ የግብ አስተዋጽኦ ላይ እንደድሩ መድረስ የቻለበት ነው። ሌላኛው የፕሪሚየር ሊግ ተወካይ ክለብ ማንቸስተር ሲቲ በሜዳውና በደጋፊ ፊት ኢትሃድ ስቴዲየም ላይ 2-0 በሆነ ውጤት በባየርን ሌቨርፑሰን ተሸንፏል። ሁለቱን የባየርን ሌቨርፑሰን የማሸነፊያ ግቦች ግራማልዶ 23ኛው ደቂቃ ላይ፣ ፓትሪክ ሼክ 54ኛው ደቂቃ ላይ ማስቆጠር ችለዋል። በሳምንቱ መጨረሻ ወደ ሴንት ጄምስ ፓርክ ስቴዲየም ያቀናው ማንቸስተር ሲቲ በኒውካስል ዩናይትድም እንዲሁ 2-1 በፕሪሚየር ሊግ ተሸንፎ ለማገገም ኢትሃድ የተሻለ ነው ተብሎ ለሲቲ የተሻለው ሜዳ ላይ ጨዋታ ተብሎ ተጠብቆ ነበረ፣ ግን ያም አልሆነም፣ ተሸንፏል። ምናልባት ጋርዲዮላ ምንድን ያደረጉት የሚል ግን አንድ ጥያቄ በትልቁ ይነሳባቸዋል። የመጀመሪያው ነገር የቡድኑ በጣም ወሳኝ ተጫዋቾችን ሳይዙ ወደ ሜዳ እንዴት ገቡ ነው። ኒኮ ሪየል፣ ፊል ፎደን፣ ጀረሚ ዶኩ፣ ኤርሊንግ ብሮታላንድ፣ ሪያን ቸርኪን የመሳሰሉ ተጫዋቾችን ከተጠባባቂ አስጀምረው ኖም ሃላንድ እና ሪያን ቸርኪ 65ኛው ደቂቃ ላይ ነው ተቀይረው የገቡት ሁለቱም ባንድ ላይ። ለምን ያስፈለገ የሚለው ግን ምናልባት ቡድኑን ዋጋ በማስከፈል ረገድ ሊጠቀስ ይችላል። ታዲያ እሳቸውም የገባቸው ይመስላል። ሙሉ ኃላፊነቱን እኔው እወስደዋለሁ ብለዋል። የማንቸስተር ሲቲው አሰልጣኝ ጆሴፍ ፔፕ ጋርዲዮላ ቡድናቸው ለደረሰበት ሽንፈት ሙሉ ኃላፊነቱን እንደሚወስዱ ገልጸዋል። የ10 ተጫዋቾች ለውጥ አድርገው ወደ ሜዳ የገቡት ፔፕ ጋርዲዮላ ዛሬ የተሰለፉ ተጫዋቾች ጥሩ እንደሆኑ አመናለሁ ሲሉ ተደምጧል። ምሽቱ ጥሩ አልነበረም፣ በድል ደረጃ የማሸነፍ እድል አምልጦናል። አሁን በሚቀጥለው ጨዋታ ላይ ነው ማተኮር ያለብን ብለዋል። ከጨዋታው በኋላ መልበሻ ቤት ውስጥ ከተጫዋቾች ጋር ለረጅም ጊዜ ቆዩት። አሰልጣኙ ምን እንደተፈጠረም ሲጠየቁ ያ የኛ ስራ ነው፣ መልበሻ ቤት ውስጥ ለምን እንደቆየን ምን እንደተፈጠረ አልናገርም ብለዋል ፔፕ ጋርዲዮላ። ግን ለሽንፈቱ ሙሉ ኃላፊነት ወስዳለሁ ብለዋል። በእርግጥ ይህን የመሳሰሉ ከዋክብቶቻቸውን ከቋሙ ውጭ ማድረጋቸው ግን በትልቁ መነጋገሪያም ነበረ። ምናልባት ጨዋታውን የወቅታ ቁጥር በደንብ ይገልጸዋል። እንዴት እንደነበረ እንንገራችሁ። ጨዋታውን ባየር ሌቨርፑሰን 2-0 ሲያሸንፍ ግብ የማስቆጠር ንጻሬ ሲቲ የተሻለ ነበረ። 1.84 ግብ የማስቆጠር ንጻሬ ነበረው። ለ2 ጎል የቀረበ ነው፣ ግን አላስቆጠሩትም። ባየር ሌቨርፑሰን 2 ጎል ያስቆጠረው ከ0.55 ግብ የማስቆጠር ንጻሬ ነው። ኮንቨርሽን ሬታቸው በጣም ከፍ ያለ ነበረ። 19 ሙከራ ሲቲ ሞከረ፣ ባየር ሌቨርፑሰን 7። ማንቸስተር ሲቲ 7 ኢላማውን የጠበቀ ሙከራ አደረገ። ባየር ሌቨርፑሰን 2 ኢላማውን የጠበቀ ሙከራ 2 አስቆጥሮ 2-0 አሸነፈ። በኳስ ቁጥጥር ሲቲ 55 በመቶ፣ ባየር ሌቨርፑሰን 45 በመቶ የኳስ ቁጥጥር ነበረው። ጨዋታውን የተመለከታችሁ የማንቸስተር ሲቲ ደጋፊዎች ግን በጨዋታው ዙሪያ የግል መልከታችሁን ብታጋሩን ደስ ይለናል። ሲቲ ኢትሃድ ላይ በባየር ሌቨርፑሰን 2-0 በሆነ ውጤት ተሸንፏል።
የዓለም አይኖች ሁሉ በጉጉት ሲጠብቁት የነበሩ በርካቶች የተመለከቱት የስታንፎርድ ብሪጁ ጨዋታ ለቼልሲ ድፍን 3 ነጥብ ከድፍን 3 ግብ ጋር አስገኝቶለታል። ቼልሲ ጨዋታውን 3-0 አሸንፏል። ብዙ ድራማ ነበረው፣ እንመለከተዋለን። ግቦቹን ግን አስቀድመን እናንሳቸው። 27ኛው ደቂቃ ላይ ጁልስ ኮንዴ በራሱ መረብ ላይ ያስቆጠረ የመጨረሻውን ኳስ የነካት እሱ ነበረ። ከረፍት በኋላ 55ኛው ደቂቃ ላይ ኤስታቪዮ ታዳጊው ብራዚል ያስቆጠረ 2-0 ደረሱ። ከዛ በኋላ በሳምንቱ መጨረሻ በጣም ደካማ የነበረው በቼልሲ እንዴት ነው ይህ ተጫዋች 9 ቁጥር የሚሆነው የተባለው ሊያም ዴላፕ 73ኛው ደቂቃ ላይ ገባ አስቆጥሮ ጨዋታው 3-0 ተጠናቀቀ። ምናልባት በጨዋታው ላይ በባርሴሎና በኩል ልንጠቅሰው የምንችለው ሮናልድ አራሆ 44ኛው ደቂቃ ላይ በሁለተኛ ቢጫ ካርድ ከሜዳ ወጣም። ምናልባት ጨዋታው ላይ ይህ ነገር ውጤቱን ይቀይረው ነበረ ወይንስ ምንም አይነት ፋይዳ የሌለው ቀይ ካርድ ነው የሚለውን ከራሳቸው ከአሰልጣኝ ሃንሲ ፍሊክ እንሰማለን። ስለዚህ ቀይ ካርድ ጉዳይ ጨዋታው ግን በቼልሲ 3-0 አሸናፊነት ተጠናቀቀ። በጨዋታው ውድ ቤተሰቦቻችን ብዙ ጥፋቶች ነበሩት። ለአብነት ያክል 4ኛው ደቂቃ ላይም በቼልሲ በኩል ኤንዞ ፈርናንዴዝ ግብ አስቆጠረ፣ ተሻረ ይሄኛው ኳስ። ከዛ በኋላ 22ኛው ደቂቃ ላይ ኤንዞ ፈርናንዴዝ ሌላ ግብ ተሻረ። አንድሬ ሳንቶስ 51ኛው ደቂቃ ላይ ግብ ተሻረ። ሊያም ዴላፕ 74ኛው ደቂቃ ላይ ግብ በቫር ተሻረ። 27ኛው ደቂቃ ላይ ጁልስ ኮንዴ በራሱ ላይ አስቆጠረ። 44ኛው ደቂቃ ላይ ሮናልድ አራሆ በቀይ ካርድ ከሜዳ ወጣ። በነገራችን ላይ እነኚህ የጨዋታው ልዩ ልዩ አጋጣሚዎች ነበሩ። ከዛ ውጭ ግን ሮናልድ አራሆ በወሳኝ የአውሮፓ ሻምፒዮንስ ሊግ ጨዋታ ላይ ለባርሴሎና 2023-24 የውድድር ዘመን ከፒኤስጂ ጋር በቀይ ካርድ በሩብ ፍጻሜ ጨዋታ ወጣ። 2024-25 የውድድር ዘመን ከኢንተር ጋር በሰራው ስህተት ባርሳ ከግማሽ ፍጻሜ ተሰናበተ። ትላንትና በቼልሲ ብልጫ እንዲወሰድባቸው በተለይም ፍጹም የበላይ እንዲሆን ቼልሲ በቀይ ካርድ ከሜዳ ወጣና ሮናልድ አራሆ እና የጨዋታው ልዩ ልዩ አጋጣሚዎች እንደዚህ አይነትም ነበሩት። ባርሴሎና በሻምፒዮንስ ሊግ ታሪክ ከቼልሲ ጋር ባደረጉት ጨዋታ ከፍተኛው ሽንፈታቸው ነው ትላንትና። ከዚህ በፊት 3-1 2000 ላይ እንደዚሁም 2005 4-2 ተሸንፏል። የግብ ልዩነቱ ከ2 ሲደመር አልዘለለም ነበር። ትላንትና በሰፊ ግብ ልዩነት የተሸነፈበት ነው። 3 ሲደመር ግብ ልዩነት ነው። ባርሴሎና ባለፉት 24 ተከታታይ የሻምፒዮንስ ሊግ ጨዋታ ቢያንስ 1 ጎል አስቆጥረዋል። ትላንትና ግን ቼልሲዎች ይህን አልፈቀዱላቸውም። በስታንፎርድ ብሪጅ ላይ ባርሴሎና ብሪጅ ላይ ድል ማግኘት 2-6 ላይ እንደቆመ ነው። 9 ጨዋታ 6 ሽንፈት 2 አቻ 1 ድል አላቸው። በነገራችን ላይ ግን አንድ ነገር እንዳትረሱ ውድ ቤተሰቦቻችን፣ የአምናው ሻምፒዮን ፓሪስ ሰን ዠርሜን የአውሮፓ ሻምፒዮንስ ሊግ የምድብ ጨዋታዎችን ያጠናቀቀው 15ኛ ደረጃ ላይ ሆኖ ነው። ከዛ በጥሎ ማለፍ ገብቶ የአውሮፓ ሻምፒዮንስ ሊግ ባለቤት ነው። አሁን ባርሴሎና በደረጃ ሰንጠረዡ 15ኛ ደረጃ ላይ ተቀምጧል። ዛሬ በእርግጥም ዛሬ ቀሪ ጨዋታዎች ስላሉ የተወሰነ ለውጥ ሊያጋጥመው ይችላል። 8 ውስጥ ማጠናቀቅ ከባድ ነው እያሉ ይገኛሉ ሃንሲ ፍሊክ። የባርሴሎና አሰልጣኝ ሃንሲ ፍሊክ ሽንፈቱን መቀበል አለብን ሲሉ ከጨዋታው በኋላ አስተያየታቸውን ሰጥተዋል። ቼልሲ ኳስ ሲቆጣጠር ምርጥ ቡድን ነበር፣ ማመን አለብን፣ ነገር ግን ከጨዋታው ጥሩ ነገሮችን መውሰድ አለብን ብለዋል ሃንሲ ፍሊክ። አክለውም 8 ውስጥ አጠናቀን ወደ ቀጣዩ ዙር ማለፍ ከባድ ነው፣ ነገር ግን እንሞክራለን ብለዋል። ባርሴሎና በሻምፒዮንስ ሊግ በ7 ነጥብ 15ኛ ደረጃ በታች ሆኗል። ይሄ እንግዲህ የእሳቸው ቡድን በጣም አስከፊ ጉዞ ላይ እንዲገኝ ያደረገ አጋጣሚ ሆኗል። የዘንድሮ የአውሮፓ ሻምፒዮንስ ሊግ መድረክም ለእሳቸው 8 ውስጥ ሆኖ ማጠናቀቅ በጣም ከባድ እንደሆነ ነግረዋል። ያው እንዳልኳችሁ ግን ፓሪስ ሰን ዠርሜን አምና በቀጥታ ያለፈ ቡድን አይደለም፣ በጥሎ ማለፍ ነውና በቀጥታ መደምደም ባይቻልም እሳቸው ግን ከባድ ነው እያሉ ይገኛሉ። የሰማዮቹ አሰልጣኝ ኤንዞ ማሬስካ የምሽቱ የባርሴሎና ጨዋታ ድል በጨዋታው ላይ ከድልም የዘለለ ነገር አለው ብለዋል። እሳቸው ጥሩ ድል ነው ያሉት አሰልጣኝ ማሬስካ፣ ነገር ግን ከዛ የዘለለ ድል አይደለም፣ ከቀጣዩ ጨዋታ ላይ እንድናተኮር መነሳሻ ብቻ ግን ይሆነናል ብለዋል። ስለ ኤስታቪዮ አንስተዋል አሰልጣኙ። እሱ ትልቅ ምሽት ነበረ፣ ለክለቡና ለደጋፊዎቹ ትልቅ ምሽት ሰጥቷል ብለዋል። አክለውም አሁን ሰዓቱ ይሄ የአንድ ድል ዝላይ ብቻ እንዳይሆንብን ወደ አርሰናል ጨዋታ እናተኮር፣ ያም ወሳኝ ነገር ነው ብለዋል። በዕለቱ ኤስታቪዮ በቋሚነት የሚሰለፍ ከሆነ እናያለን ብለዋል። በፕሪሚየር ሊግ እየተጠቀሙት አይደለም። ባርሴሎና ኳስ ሲይዙ ምቾት ይሰማቸዋል፣ ኳስ ሲያጡ ደግሞ ምቾት አይሰማቸውም። እኛ ከኳስ ጋር ደግሞ በጣም ጥሩ ነበርን፣ ድሉ 100% ይገባናል፣ ግን እዚህ ድል ላይ ብቻ እንዳንቀር ወደ አርሰናል ትኩረታችንን ብለዋል ኤንዞ ማሬስካ ከጨዋታው በኋላ በሰጡት ሐሳብ አስተያየት።
የእግር ኳስ ሕይወቴ ልዩ ቅጽበት ብሎታል ኤስታቪዮ። የሰሜዎቹን አንድ ግብ ያስቆጣሪው ባለቤት ኤስታቪዮ ስሜቱን ለመግለጽ ቃላት የለኝም ሲል ተደምጧል። ባርሴሎና ላይ ማስቆጠር እስካሁን ባለው የእግር ኳስ ሕይወቴ የተለየው ቅጽበት ነው ብሏል። ግን የማይካዳቃል የባርሴሎና የልብ ወዳጅ፣ ባርሴሎናን እየደገፈ ያደገ፣ የባርሴሎና ጨዋታ ያመለጠው አይደለም። ትላንትና ግን ራሱ ባርሴሎና ላይ ግብ አስቆጥሮ ባለድል አድርጎታል ቼልሲን። ስለ ጎሉ ያነሳው ተጫዋቹ ምን እንደተፈጠረ መግለጽ አልችልም፣ ሁሉም በፍጥነት ነው የሆነው፣ ትንሽ ክፍተት ሳገኝ ወደዛ ሄጃለሁ ብሏል። በጣም ቆንጆ ግብ ነው ያስቆጠረው። የ18 ዓመት ታዳጊ ብስለት አይነት ግብ ሳይሆን በጣም ልምድ ያለው ተጫዋች የሚያስቆጥረው አይነት ግብ ነው ባርሴሎና ላይ ያስቆጠረው። ኤስታቪዮ በ3 ተከታታይ የአውሮፓ ሻምፒዮንስ ሊግ ጨዋታ ጎል ያስቆጠረ በእድሜ ሁለተኛው ትንሹ ተጫዋች ሆኗል። የሚበለጠው በኬሊያን ምባፔ ብቻ ነው። ሶስተኛው ሰው ሃላንድ ሆኗል። ከዚህ በፊት ኬሊያን ምባፔም በአውሮፓ ሻምፒዮንስ ሊግ 3 ተከታታይ ጨዋታ በትንሽ እድሜው ግብ ያስቆጠረ በእድሜ ትንሹ ተጫዋች ነበር። ኤስታቪዮ ትላንት ሁለተኝነቱን ተረክቧል ከኤርሊንግ ብሮት ሃላንድ። ሁዋን ጋርሻ በጣም ውስብስብና አስቸጋሪ ጨዋታ ነበረ። ሙሉ 11 ተጫዋች ቢኖረንም ነገሮችን ይለውጥ ነበር ብዬ አላስብም። ቼልሲ ጨዋታውን ተቆጣጥሮት ነበር። ለማሸነፍ ከኛ የተሻለው ቡድን ነበር። ቀይ ካርድ ውጤቱን አልቀየረውም እያለ ይገኛል ግብ ጠባቂ ሁዋን ጋርሻ። ዣቪ ደግሞ የባርሴሎና ደጋፊዎች የክለቡን ሁኔታ በጣም የተወሳሰበ መሆኑን መረዳት አለባቸው። ከሪያል ማድሪድና ከአውሮፓ ግዙፍ ክለቦች ጋር በሻምፒዮንስ ሊግ መወዳደር በዚህ ሁኔታ በጣም ከባድ እንደሆነ መረዳት አለባቸው ሲል ተደምጧል። ሃንሲ ፍሊክ ግን ሐሳብ አላቸው። ሃንሲ ፍሊክ ጊዜ ብቻ ነው፣ የጊዜ ጉዳይ ነው። ያንን ኃያሉንና በጣም አደገኛ የሆነ ባርሴሎና በቅርቡ ትመለከቱታላችሁ፣ የጊዜ ጉዳይ ነው ብሏል። ግን የእሳቸው ቡድን የሃንሲ ፍሊክ ቡድን ባርሴሎና ባለፉት 4 ጨዋታ 1 ድል ነው ያለው። በፒኤስጂ እና በቼልሲ ሲሸነፍ በክለብ ብሩጅ ነጥብ ጣለ። ኦሎምፒያኮስን 6-1 ብቻ ያሸነፈው ቡድናቸው ነው በጥንካሬ ደረጃ እንደ ትልቁ ሊጠቀስ የሚችለው። የጨዋታው ኮከብ ማርክ ኩኮሪያ ነበረ። ውድ ቤተሰቦቻችን እንግለጸው። በ90 ደቂቃ አንድ ጊዜ ድሪብል ተደርጓል። ላሚን ያማል ነው ያደረገው። እሱንም በእርግጥ የሮናልድ አራሆ ቀይ ካርድ ምክንያት ከነበሩ ተጫዋቾች አንደኛው ነው። ከ5 ታክል 4ቱን አሸንፏል። ከ15 የአንድ ለአንድ ግንኙነት 8ቱን ረቷል። 2 ኳስ አቋርጧል። 3 ኳስ መልሶ ነጥቋል። ታዲያ ላሚን ያማል አንድ ጊዜ ብቻ ነው ድሪብል አድርጎት ያለፈው። ላሚን ያማል ወዴት ሲባል የቼልሲው ግብ ጠባቂ ሮበርት ሳንቼዝ የኮኮሪያ ኪስ ውስጥ ፈልጉት አለ። ባርሴሎና ዋንጫ ይበላል ብለህ ታስባለህ በዚህ ዓመት ሲባል የምን ባርሴሎና ነው? በዓመቱ መጨረሻ የአውሮፓ ሻምፒዮንስ ሊግ ዋንጫ የኛ ነው እንጂ ሲል ተደምጧል ሮበርት ሳንቼዝም ከጨዋታው በኋላ። ለመሆኑ ላሚን ያማል ተቀይሮ እስኪወጣ እንዴት ያለ ጊዜ ነበረ የሚለውን ካየን ምንም ግብ የለም፣ ምንም አሲስት የለም። 1 ሙከራ 2 የግብ ዕድል ፈጠረ። 26 ኳሶችን ለቡድን አጋሮቹ በትክክል አቀበለ። 2 ስኬታማ ድሪብል ነበረው። አንዱ ኮኮሪያን ያለፈው ነው። ያ ብቻ ነው። ምንም አይነት ስኬታማ ክሮስ፣ ምንም አይነት የአየር ላይ ግንኙነትን ሳያሸነፍ በጨዋታው ላይ ሙሉ ብልጫ ተወስዶበት ነው ላሚን ያማልም ተቀይሮ የወጣው። ማንም አያስቆመኝም ብሎ ነበር፣ ግን ኮኮሬላ ትላንትና ቀጥ አርጎታል ማለት ይቻላል። ኤስታቪዮን እናንሳ። 1 ግብ 3 የግብ ዕድል ፈጠረ። አንዱ ትልቅ የግብ ዕድል ነበረ። 2 ሙከራ አድርጎ ነው አንዱን ያስቆጠረው። 2 ስኬታማ ድሪብል በስኬት አጠናቋል። 100% ኳስ ረጅም ኳሶቹ ስኬታማ ነበሩ። 8 ኳስ ባርሴሎና ፍጹም ቅጣት ምት ክልል ውስጥ ነክቷል። 24 ኳሶችን ለቡድን አጋሮቹ በትክክል አቀብሏል። 48 ኳስ ነክቷል። 3 የመሬት ላይ ግንኙነቶችን ድል ማድረግ ችሏል። ኤስታቪዮ ትላንትና በጣም አስደናቂ ምሽት ነው ያሳለፈው። የፕሪሚየር ሊግ ጨዋታ ላይ አሁን በቼልሲና በአርሰናል ጨዋታ ቋሚ ያደርጉታል ወይንስ ሁሌን ፕሪሚየር ሊግ ላይ ከተጠባባቂ እንደሚያስጀምሩት በጉጉት እሁድ ምሽት 1:30 ይጠበቃል። ምናልባት ጨዋታውን በቁጥር መግለጽ ካለብን በቼልሲ በኩል 3-0 አሸነፉ። ግብ የማስቆጠር ንጻሬ ቼልሲ 1.76 ግብ የማስቆጠር ንጻሬ ነበረው። በባርሴሎና በኩል 0.79 ግብ የማስቆጠር ንጻሬ ነበራቸው። ኦልሞስት ለአንድ ግብ የቀረበ ብቻ ነው። ቼልሲ 15 ሙከራ፣ ባርሴሎና 5። ቼልሲ 6 ኢላማውን የጠበቀ፣ ባርሴሎና 2። ቼልሲ 56 በመቶ ኳስ ተቆጣጠረ፣ ቼልሲ 44 በመቶ ብቻ። በብዙ ነገር በብዙ መንገድ የተፈተነበት ጨዋታ ነበረ። ባርሴሎና ያው እንዳልኳችሁ ቀይ ካርዱ ደግሞ በራሱ የሆነ ተጽዕኖ ነበረው። እንደ አጠቃላይ በምሽቱ ጨዋታዎች እነኚህ ጨዋታዎች ሁሉ ከተመለከትን በኋላ 22 ጎሎች 3 ቀይ ካርዶችን ተመልክተንበት ነበረ። የአውሮፓ ሻምፒዮንስ ሊግ የማክሰኞ ምሽት ጨዋታዎች ፍጻሜያቸውን ያገኙት
ዛሬ ጨዋታዎች ቀጥለው ይካሄዳሉ። ግን አሁን በወቅታዊ ሁኔታ ደረጃ ሰንጠረዡን ብንነግራችሁ ያልተጫወቱት አርሰናል፣ ያልተጫወተው ባየር ሙኒክ፣ ያልተጫወተው ኢንተር ሚላን በደረጃ ሰንጠረዡ አሁንም ከ1 እስከ 3 የነካባቸው የለም። ባየር ሙኒክ እና አርሰናል እንዲሁም ኢንተር በ12 ነጥቦች ሙሉ 100% የማሸነፍ ንጻሬ እየመሩት ነው። ዶርትመንድ፣ ቼልሲ እና ማንቸስተር ሲቲ 10 ነጥብ ይዘው እስከ 6 አሉ። ፒኤስጂ፣ ኒካስል፣ ሪያል ማድሪድ፣ ሊቨርፑል እንደዚሁም ጋላታሳራይ 9 ነጥብ አላቸው። ዛሬ የሚጫወቱ ቡድኖች ደረጃ ሰንጠረዡ ላይ ለውጥ ማምጣት ይችላሉ። ቶትናም እና ባየር ሙኒክ 8 ነጥብ አላቸው። እስከ 24ኛ ያለ ቡድን ከ9ኛ ማለት ነው በጥሎ ማለፍ ነው የሚገባው። ከ1 እስከ 8 በቀጥታ ከ25 እስከ 36 የሚያጠናቅቁ ደግሞ ይወድቃሉ። ስለዚህ ዛሬ ምሽት የሚደረጉ ጨዋታዎች የደረጃ ሰንጠረዡ ላይ ትልቅ ለውጥ ማምጣት ይችላሉ። የዛሬ ጨዋታዎች ሲጠናቀቁ ቀሪ 3 ጨዋታ እንደሚቀሩት ይታወቃል። በአውሮፓ ሻምፒዮንስ ሊግ ዛሬ ከምንጠብቃቸው ጨዋታዎች ውስጥ በአውሮፓ ሻምፒዮንስ ሊግ 9 ነጥብ ያለው ሪያል ማድሪድ ተጠቃሽ ነው። ማድሪድ የሚያሸንፍ ከሆነ በጣም ሰፊ የተባለ የደረጃ ሰንጠረዥ ለውጥ ማምጣት ይችላል። 8 ውስጥ መግባት ይችላል። ጨዋታው ምሽት 5 ሰዓት ይጀምራል። ኦሎምፒያኮስን ነው ከሜዳ ውጭ የሚገጥመው። ኦሎምፒያኮስ እስካሁን ባደረጋቸው ያለፉት 17 ጨዋታ 11 ድል፣ 3 አቻ፣ 3 ሽንፈት አለው። ሪያል ማድሪድ እስካሁን ባደረጋቸው አጠቃላይ ወደ 17 ጨዋታ 13 ድል፣ 2 አቻ፣ 2 ሽንፈት አለው። ኦሎምፒያኮስ ባለፉት 5 የመጨረሻ ጨዋታ 4 ድል፣ 1 አቻ። በሪያል ማድሪድ በኩል ግን የመጨረሻ 3 ጨዋታ ላይ በሊቨርፑል ተሸንፏል። 2 ጨዋታቸው ወጥቷል። ከመጨረሻ 5 ጨዋታም 2 ድል ብቻ ነው ያለው። በእርስ በርስ ግንኙነት እስካሁን 8 ጊዜ ተገናኝተዋል። 4 የሪያል ማድሪድ አሸንፋ፣ 1 የኦሎምፒያኮስ 3 ጊዜያቸው ወጥቷል። የመጨረሻ 4 ግንኙነታቸውን ሪያል ማድሪድ 2ቱን ሲረታ፣ 1 ኦሎምፒያኮስ 1 ጊዜ ደግሞ ባቸው ውጤት አጠናቀቁ። የዛሬ ምሽት 5 ሰዓቱንስ ጨዋታ ማን በበላይነት ይወጣዋል? ቅድመ ገመታችሁና ሐሳብ አስተያየታችሁን በጨዋታው ዙሪያ ላኩልን። የሪያል ማድሪድን ግን ጥቂት መረጃ እናጋራችሁ። የቡድን ዜና በዛው ኬሊያን ምባፔ ከኤልቼ ጋር በነበረ ጨዋታም ከዳኛው ጋር በገባው ሰጣ ገባ ምክንያት የጨዋታ ቅጣት ሊጠብቀው ይችላል እየተባለ ነው። ኬሊያን በጨዋታው ላይ ዳኛውን ያልሆነ ነገር ሲናገር የሚያሳዩ ምስሎች ወጥተዋል። እናም ጉዳዩን እየተመለከቱት ነው ተብሏል። በዚህ መሰረት ዳኛው ሪፖርት ሲያደርጉ የ3 ጨዋታ ቅጣት ጨምሮ ይህን ተጫዋች ሊጠብቀው ይችላል እየተባለ ነው። በሪያል ማድሪድ በኩል ጉዳዩን እየተከታተል ነው። ሌላኛው የቡድኑ ተጫዋች ትሬንት አሌክሳንደር አርኖልድን እናንሳው። በነገራችን ላይ ከ5 ወራት ባነሰ ጊዜ ውስጥ ነው ያንን የስፓኒሽ ቋንቋ አቀላጥፎ ሲናገር የነበረው። ያ ማለት ሊቨርፑልን ከመልቀቁ ከ5 ወር በፊት ወደ ሪያል ማድሪድ እንደሚያቀና ያቅ ነበረ። ስፓኒሽ ቋንቋንም የተማረው ያኔ ነበረ። የቋንቋ አሰልጣኙ እንደመሆኑ የመጠን ያን ጊዜ ለእኔ ሁሌም ነገር አስደሳች ነበረ ብላለች። ቋንቋ የሚያስተማረችው 5 ወር ነው የፈጀብን ብላለች። ለዛ ቋንቋው በጣም አስገራሚ ነገር። ሊቨርፑልን ሲለቅ ከ5 ወር በፊት ውሳኔው ይታወቅ ነበር እንደማለት ነው። ዛሬ የፕሪሚየር ሊጉ ተወካይ ክለብ ቶትንሃም ወደ ፓርክ ደ ፕሪንስ አቀንቶ የአምናውን ሻምፒዮን ፓሪሰን ጀርሜን ይገጥማል። እነኚህ 2 ክለቦች ግን በሱፐር ካፑም ተገናኝተው ነበረ። በዓመቱ መጀመሪያ ላይ ፓሪሰን ጀርሜን ነበረ ባለ ድሉ። ፓሪሰን ጀርሜን በፓርክ ደ ፕሪንስ ጨዋታውን ስለሚያደርግ እናስቀድመው። ባለፉት ወደ 18 የሚጠጉ ጨዋታዎች ላይ 12ቱ ድል፣ 4 አቻ፣ 2 ሽንፈት። በቶትናም ሆትስፐርስ በኩል በዚህ ዓመት ካደረጓቸው አጠቃላይ 19 ጨዋታዎች ውስጥ 8 ድል፣ 6 አቻ፣ 5 ደግሞ ሽንፈት ገጥሟቸዋል። በፓሪስ ሰን ዠርሜን በኩል ባለፉት 5 ጨዋታ 3 ድል፣ 1 አቻ፣ 1 ሽንፈት። በቶትናም ሆትስፐርስ በኩል ባለፉት 5 ጨዋታ 3 ሽንፈት፣ 1 ድል፣ 1 አቻ አለ። በወቅታዊ ብቃት ቶትናም ጥሩ አይደለም። እነኚህ 2 ክለቦች 2 ተገናኝተዋል። 2 ሲገናኙ አንዴ ቶትናም አንዴ 3 ተገናኝተዋል። ከ3ቱ አንዴ ቶትናም አንዴ ደግሞ ፓሪስ ሰን ዠርሜን አንድ ጊዜ ደግሞ አቻ ተለያይቷል። የቅርብ ጊዜ ሱፐር ካፑን ድል እናነሳለን። እንደ አጠቃላይ ግን ውድ ቤተሰቦቻችን የዛሬ ምሽቱን ጨዋታ ማን በበላይነት ይወጣል? ቀድመ ገምታችሁን ላኩልን። ሊቨርፑል ከፒኤስቪ ኢንዶቨን ዛሬ ትልቅ ጨዋታ ነው ለሊቨርፑል። ምናልባት ከሽንፈት የሚያገግሙበት ጥሩ ጨዋታ ሊሆን ይችላል። 2 ተከታታይ ጨዋታ ሽንፈት ገጥሞታል። እዚሁ አንፊልድ ላይ ነው አንደኛውን ሽንፈት ባለፈው ሳምንት በኖቲንጋም ፎረስት ያስተናገደው። በሊቨርፑል በኩል ባለፉት 19 ጨዋታ 10 ድል፣ 1 አቻ፣ 8ቱ ሽንፈት ናቸው። በፒኤስቪ ኢንዶቨን በኩል ባለፉት ባደረጓቸው ወደ 18 ጨዋታ 13 ድል፣ 3 አቻ፣ 2 ሽንፈት አስተናግደዋል። ሊቨርፑል በመጨረሻ
5 ጨዋታ 2 ድል ነው ያለው፣ 3ቱን ተረቷል። በፒኤስቪ አይንድሆቨን በኩል ባለፉት 5 ጨዋታ ሽንፈት የሚባል ነገር የለም። 4ቱ ድል አንዳቻ ነው። የእነኚህ ሁለት ክለቦች እርስ በርስ ግንኙነት ሊቨርፑል 5 ይረቷል፣ ፒኤስቪ አይንድሆቨን አንዴ አቻ ወጥቷል። የመጨረሻ 5 ግንኙነታቸውን ደግሞ ነጥለን ከተመለከትን ሊቨርፑል 3ቱን ሲያሸንፍ አንድ ጊዜ ብቻ ነው ፒኤስቪ አይንድሆቨን የረታው። ቅድመ ግምቶች ሁሉ ወደ ሊቨርፑል ናቸው። የእናንተን አጋሩን። ዛሬ በወሳኝ ተጫዋቹ በኩል ፍሎሪያን ቬርዝ እንግዲህ እንደማይገኝ ነው መረጃዎች የወጡት። በዚህ ውድድር ዓመት በሻምፒዮንስ ሊግ ከፍሎሪያን ቬርዝ በላይ ብዙ ቁልፍ ኳሶችን ያቀበለ የለም። ያለ ቁልፍ ተጫዋቻቸው ጨዋታን ያደርጋሉ። በእርግጥ ፍሪፖንግም የለም እዚህ ቡድን ውስጥ፣ ብራድሊም የለም። ስለዚህ ዶሚኒክ ሴቦዝ ላይ ከርትስ ጆንስ አሁንም በቀኝ ተመላላሽነት እናያቸዋለን። ግን ያለ ፍሎሪያን ቬርዝ መጫወት ሊቨርፑልን በጥቂቱም ቢሆን ሳይጎዳው እንዳልቀረ የኖቲንግሃም ፎረስቱ ጨዋታ ጥሩ ማሳያ ነው። ስሎት ከቡድን ዜና ጋር በተያያዘ ጆ ጎሜዝ በቡድን ስብስብ ውስጥ ይካተታል። ነገር ግን ባለፈው ሳምንት በየቀኑ መሰልጠን አልቻለም ነበረ። ባለፈው ሳምንት ጉልበቱ ላይ ማስታገሻ መውሰድ ነበረበት ብሏል አርኔ ስሎት። በዛሬው ጨዋታ ላይ መገኘቱ የሱም እንዲሁ አጠራጣሪ መሆኑን አንስተዋል። አሁን ያለንበት ሁኔታ የማይታመን ነው። እንደዚህ አይነት ደረጃ ላይ ለመገኘት በቂ ሰበብ እንደሌለ ደግሜ ተናግሬ ያለው ለክለቡ ለእኔና ለሁሉም ያልተጠበቀ ክስተት ያሉት አርኔ ስሎት ካለፈው የውድድር ዘመን የበለጠም በዚህ ሲዝን ብዙ ግቦች እያስተናገድን ነው ሲሉ ተደምጠዋል። በደካማ መጀማመራችን ተበሳይተናል። ኃላፊነቱን ወስዳለሁ። ጥፋተኛ እንደሆንኩ ይሰማኛል። ለማስተካከል ጠንክረን እየሰራ ነው። ስኬት ብቻ ሳይሆን ከባድ ጊዜዎችም የሚታለፍበት ክለብ ውስጥ ነው ያለሁት። ይህን ለማስተካከል ተጨማሪ ጥረት እናደርጋለን። እንደ አሰልጣኝነቴ አርያ ሆኜ ከፊት ለፊት መምራትና የበለጠ ለመስራት መሞከር የኔ ግዴታ ነው ብለዋል። እንዲህ ባለ ትልቅ ክለብ ውስጥ የምትሰራ ከሆነ በየቀኑ ራስን ማሳየት አለብህ ያሉት ስሎት ሊጉን አሸንፍ ያለው ብለህ ቀሪውን ነገር ደህና ነው ማለት አይቻልም። ሁሉም ስራህን በየቀኑ ማሻሻል አለብህ። ቀጣዩ ጨዋታ ሁልጊዜም በጣም አስፈላጊ ነው እና ይህ ለእኔና ለተጫዋቾቼ የዛሬው ጨዋታ በጣም አስፈላጊ ነው። ራሳችንን የምናሻሽልበት ይሆናል ብለዋል። የዛሬ ምሽቱን የፒኤስቪ አይንድሆቨኑን ጨዋታ አሰልጣኝ አርኔ ስሎት የቀድሞ የሊቨርፑል ተጫዋች የነበረው ግራም ሱነስም በሳላ ላይ ሀሳቡን አጋርቷል። የሊቨርፑል የምንጊዜ ምርጥ 11 አሰላለፍ ብታወጣ ሳላ እዛ ውስጥ ይገኝበታል። ነገር ግን በዚህ ውድድር ዓመት ሳላ ሳይሆን እሱን የሚመስል ወንድም ነው እየተጫወተ የሚመስለው። ሳላ ካቋሙ ጠፍቷል ብሏል። ከሰሞኑ ሩኒ ተጠባባቂም ካልሆነ እያለ እንደነበረ የሚዘነጋ አይደለም። በዚሁ ግን አያይዘን የሊቨርፑልን መረጃ በዝውውር እናጠናክረው። ሊቨርፑል የሳላን ተተኪ ያፈላልጋል፣ ምንም ጥርጥር የለውም። የ2 ዓመት ኮንትራት ነው የፈረመው። በአቋም መውረድን ብቻ ሳይሆን ሊቨርፑሎች ኦሊሴን የግላቸው የማድረግ ፍላጎት አላቸው የሚል መረጃ ፍሎሪያን ፒልተንበርግ አውጥቶ ነበረ። በእርግጥ በባየር ሙኒክና በሊቨርፑል መካከል በሊቨርፑልና በኦሊሴ ሰዎች መካከል የተደረገ ድርድር ባይኖርም ነገር ግን ሁኔታውን በቅርብ እየተከታተሉት ነው። በጣም ከባዱ ፓርት ግን ለሊቨርፑል ይህ ተጫዋች የውል ማፍረሻ የሚባል ነገር የለውም። ስለዚህ በድርድር ነው። ትልቅ ገንዘብ ሊጠይቁ ይችላሉ። ሌላው ሊቨርፑል በተከላካይ ክፍሉም ላይ ራሱን ለማጠናከር በርካታ እቅዶችን ይዟል። ለአብነት ያክል ማርክ ጉዌ ይጠቀሳል። ግን እንደ ኦርዴንዝ ያለ የክለብ ብሩጅ ተጫዋች፣ ኦስማን ዲዮሜንዲ የስፖርቲንግ ሊዝበኑ፣ እንደዚሁም ዴቤሽት የስፖርቲንግ ሊዝበኑና ኩልራከሽት የወልቭስበርጉ በትልቁ የሚጠቀሱ አይነት ተጫዋቾችም ናቸው። ዛሬ በአውሮፓ ሻምፒዮንስ ሊግ ሌላ በጣም ወሳኝ ጨዋታ ያለበት የፕሪሚየር ሊግ ተወካዩ ክለብ አርሰናል ነው። ኤምሬትስ ላይ በአርሰናልና በባየር ሙኒክ መካከል የሚደረገው ጨዋታ ዛሬ ትልቁ ጨዋታ ነው። በእርግጥ ዛሬ የአውሮፓ ሻምፒዮንስ ሊግ በጣም ቢዚ ነው። ምሽቶቹ በጣም ብዙ ትልቅ ጨዋታዎች አሉ። አርሰናል ከባየር ሙኒክ። ባለሜዳው አርሰናል በዚህ ዓመት ባደረጋቸው አጠቃላይ 18 ጨዋታ 15ቱ ድል ናቸው። 2 አቻ 1 ሽንፈት ነው ያለው። በባየር ሙኒክ በኩል ከነኛ 18 ጨዋታ 17ቱ ድል 1 አቻ ነው ያለው። ስለዚህ ባየር ሙኒክ በዚህ ዓመት ሽንፈት ሳያስተናግድ ነው አርሰናልን ዛሬ ምሽት የሚገጥመው። በአርሰናል በኩል የመጨረሻ 5 ጨዋታ 4 ድል 1 አቻ፣ በባየር ሙኒክ በኩል ያለፉት 5 ጨዋታ 4 ድል 1 አቻ፣ ተመሳሳይ አቋም። በእርስ በርስ ግንኙነታቸው ባየር ሙኒክ 8 የሲረታ አርሰናል 4 የረቱ 4 ያቻ ወጥቷል። የመጨረሻ 4 ግንኙነት ነጥለን ካየን ባየር ሙኒክ 1 ያሸነፈ፣ አርሰናል 1 ያሸነፈ 2 ጊዜያቸው ወጥቷል። 1-1 እና 2-2 በሆናቸው ውጤት ዛሬ ምሽት 5 ሰዓቱን ጨዋታ ማን ይረታል? ቀድመ ግምታችሁን ላኩልን። የተወሰኑ አጫጭር መረጃዎችን በዚሁ አርሰናልን እንቀጥል። 2023 ላይ እሳቸው ወደ አውሮፓ ሻምፒዮንስ ሊግ አርሰናልን መለሱት። በዚህ መድረክ ላይ ኤሚሬትስ ላይ ሲጫወቱ የመጨረሻ 9 ጨዋታ መረባቸው አልተደፈረም። ለ10ኛውን ተጋለን ብለዋል ማይክል አርቴታ። ፒኤስቪ አይንድሆቨንን ጨምሮ ሞናኮን፣ ዳይናሞ ዛግሬብን፣ አትሌቲኮ ማድሪድ፣ ፒኤስጂን፣ እንደ ሻካታር ዶኔስክ ያሉ ክለቦች አትሌቲኮ ማድሪድን
እነኝህን የመሳሰሉ ክለቦች ገጥመዋል። እነ ሬኒስን ገጥመው ነበረ። የፈረንሳዩን ክለብ በርካታ ያሉ ግቦችን እያስቆጠሩ ያሸነፉበት ሜዳ ነው፣ ግን ግብ አልተቆጠረባቸውም። ዛሬ ግን በተቃራኒው የሚገጥማቸው ሃሪኬን በኤምሬትስ ግብ ማስቆጠር ለሱ ብርቁ አይደለም። በቶትናም መለያ ደግሞ ደጋግሞ አድርጎታል። ኬን በአርሰናል ጎል ማስቆጠር ለሱ ልዩ እንደሆነ ተጠይቆ ነበረ። በጣም እርግጠኛ አይደለሁም። በግልጽ ለማየት እንደሚቻለው በቶትናም ሳለው የሰሜን ለንደን ደርቢ ጨዋታ ሁልጊዜ ለኔ ትልቅ ነበር። ግን እኔ አርሰናል ጋር ባደረግነው ጨዋታ ሳይሆን ባየር ከአርሰናል ጋር ባደረገው ጨዋታ ላይ ተኩራለሁ። በጥሩ ሁኔታ ላይ ነኝ። ሁሌም ቡድን ስለመርዳትና ጎሎችን ስለማስቆጠር ያስባለሁ። ዛሬም ይደረጋል ብለዋል። ለእኛ ከባድ ጨዋታ ግን ይሆናል ነው ያለው። አርሰናል በሻምፒዮንስ ሊግ እና በፕሪሚየር ሊግ ከፍተኛ ደረጃ ላይ የሚገኝ ነው። ምክንያቱም በቡድን ውስጥ ያለው ጥንካሬ ይለያል ብለዋል። በሁሉም ቦታ ንቁ የሆኑ በጣም ምርጥ ተጫዋቾች እንዳላቸው ማረጋገጥ ይቻላል። ኳስን መልሶ እንዲያገኙ ነገሮችን እንዳያገኙ አስቸጋሪ ማድረግ አለብን። ሌሎች ጥንካሬዎችንም መጠቀም አለብን። የእነሱን ደካማ ጎን እንፈልጋለን። ይህ ጨዋታ በዓለም ላይ ካሉት ምርጥ ቡድኖች ውስጥ ሁለቱ የሚያደርጉት ብሎታል ሃሪ ኬን። በዚህ ውድድር ዘመን የአርሰናል እድገት ከ2 ዓመት በፊት ከነበረው አርሰናል ጋር ሲነጻጸርም እነሱ የበለጠ ጠንካራ ሆኗል፣ የበለጠ ልምድ አላቸው። ነገር ግን ከዚያን ጊዜ ከነበራቸው ጋር ተመሳሳይነት ጨዋታ ይጫወታሉ። በመከላከል ረገድ አወቃቀራቸው የተሻለ ነው። በሻምፒዮንስ ሊግ ልምድ አግኝተዋል። ይህም የተሻለ አድርጓቸዋል እና እያደረጉ ያሉትን ነገር በትክክል እናውቀዋለን። ለዚህም ነው አሁን ባለበት ቦታ ላይ ያሉት። ነገር ግን ለእኛ ጥሩ ፈተና ይሆናሉም ብሏል። አርሰናል ብዙ ጥሩ ተጫዋቾች አሉት። ኳሱን እንዴት መቆጣጠር እንዳለባቸው ስለሚያውቁ እኛ በተቻለን አቅም ኳሱን ካሸነፍን በኋላ ብዙ ድሎችን ለመፍጠር እንሞክራለን። ከባዱ ፍልሚያ እንደሚሆን ግን አስቀድመን አውቀነዋል። የበለጠ ጠንካራ ሆነን ያገኘናቸውን እድሎች መጠቀም ያለብን ብሏል። ሃሪኬን በኖርዝ ለንደን ደርቢ ጨዋታ አርሰናልን መግጠም ያውቃል። በኤምሬትስም አርሰናልን መግጠም ያውቃል። ባየር ሙኒክን ዛሬ ባለ ድል ያደርገው ይሆን ወይ? አርሰናል የለመደውን ግብ እንግሊዛዊ ሃሪኬን ያስቆጥር ይሆን ወይ? ዛሬ ምሽት 5 ሰዓት ምላሹ እናገኘዋለን። ዩሊያን ቲምበርም ስለ ሃሪኬን ይናገራል። እሱ ድንቅ አጥቂ ነው፣ ሁሉም ሰው እሱን ያውቀዋል፣ እሱ ብዙ ጥሩ ባህሪያትም አሉት ብሏል። በጋዜጣዊ መግለጫው ላይ የተሳተፈው እሱ ነበር አንደኛው። ረጅም ጊዜን ስራውን ሲሰራ ቆይቷል። በባየር ሙኒክ ቤትም ብቃቱን አሳይቷል። በዓለም ላይ ካሉ ምርጥ 9 ቁጥሮችም አንዱ ነው። እሱ ማቆም ዛሬ በቡድን ተከላካዮቻችን በኩል ትልቁ ፈተና ይሆንብናል ብለዋል። ቲምበር ስለ ተከላካዩ ማጋለሽም ይናገራል። የማጋለሽ አመራር ለቡድናችን ድንቅ ነው። እንደ ቡድን እንደ ተከላካይ የእሱን አለመኖር ተከትሎም ክፍተት እንዳይኖር እና የተሻለ እንቅስቃሴ በማድረግ ይጠበቅብናል ብሏል። ምናልባት ቲምበር ቢኖር ሃላንድን የመቆጣጠር ሚና የሱ ነውና ሃሪኬንንም ዛሬ በትልቁ ኃላፊነት ይወስድበታል ተብሎ ይጠበቅ ነበረ። አርቴታ ለኛ ጥሩ ምሳሌ የሚሆን አሰልጣኝ ያለውም ዩሊያን ቲምበር ማሸነፍን ይወዳል። ያንን ድል ከአንድ ቀን በላይ አያከብርም። ዛሬ ካሸነፍን ቀጣዩ ቀን ስለ ቀጣዩ ጨዋታ ነው በማይከል አርቴታ ቤት ብሏል። እኛም እሱን እንከተላለን። በሚቀጥለው ግጥሚያ ላይ ትኩረት እናደርጋለን። ትኩረታችን ዛሬም እዚህ ጨዋታ ላይ ነው ብሏል። ቲምበር ምስጋናዎች ሁልጊዜም ጥሩ ናቸው። በተለይ ከቡድን ጓደኞች ሲሆን ደስ ይላል። የምሰራበት አካባቢ የበለጠ እንድሰራና በተሻለ ሁኔታ እንድጫወት ይገፋፋኛል። ለቡድን ጓደኞችም ጥሩ ነገሮችን እናደርጋለሁ። በሜዳ ላይ እንተጋገዛለን ብሏል። ቲምበር ባየር ሙኒክ በአንደኛና ሁለተኛ ደረጃ ላይ ባሉ ቡድኖች መካከል የሚደረግ ጨዋታ ብቻ አይደለም፣ ባየር ሙኒክ ትልቅ ክለብ ነው ብሏል። ድንቅ ቡድን ነው፣ ድንቅ ተጫዋች፣ ድንቅ አሰልጣኝ አላቸው። ይህ ጨዋታ ተጫውተን ድል ማድረግ አለብን። በሁለቱ ቡድኖች መካከል የሚደረገው ፍልሚያ ለደጋፊዎች አስደሳች እንደሚሆን አልጠራጠርም ብሏል። ቲምበር ሌሊቱን ሙሉ በቶትናም ድል ተደስቻለሁ፣ አሁን ግን ሙሉ ትኩረት ያለው በዚህ በባየር ሙኒክ ጨዋታ ላይ ነው ብሏል። ሁልጊዜም በየቀኑ ራስን ማሻሻል፣ ምርጥ መሆን መሞከር፣ ለደጋፊዎች ምርጡን መስጠት ይጠበቃል ብሏል። ዩሊያን ቲምበር በእምነቱ ላይ በጣም ጠንካራ ከሚባሉ ሰዎች ውስጥ ይጠቀሳል። ያው ጸሎት እናደርጋለን ብሏል። ብዙ ጊዜ ከጨዋታ በፊትም የመጽሐፍ ቅዱስ ጥቅሶችን በማጋራት ከሚታወቁ የእግር ኳስ ተጫዋቾች አንዱ ነው። በቡድን ውስጥም ያንን ነገር ዘወትር እናደርጋለን። ከጨዋታ በፊት ጸሎት አይለየኝም ብሏል። ማይክል አርቴታ ማዱኬ ማርቲኔሊ ተመልሷል፣ በጨዋታ ይገኛሉ። ማርቲን ኦዴጋርድ ላይም ለመወሰን ሰዓታት ይቀሩናል ብለዋል በጋዜጣዊ መግለጫቸው ላይ። አርቴታ ግን አንድ ሰው አድሷል። ጋብርኤል ሄንዚ የቀድሞ የዩናይትድን ሰው አሁን በምክትል አሰልጣኝነት እየሰራ ነው ከሳቸው ጋር።
አሸናፊ አሰልጣኝ ነው። ለ23 ዓመታት ያህል እንተዋወቃለን፣ ልምድ ሰጥቶናል ብሏል። የባየር ሙኒክን ቪንሰንት ኮምፓኒን በተመለከተ ቪንሰንት ጥሩ አሰልጣኝና የሚያደርገው ነገር በማንኛውም ሰዓት ቡድንን የሚቀይር ነው፣ እንጠነቀቀዋለን ብለዋል። ማይክል አርቴታ ያለምንም ጥርጥር ከምርጥ ድባብ ውስጥ ነበርን ብለዋል የቶትናሙን ጨዋታ። አሁን ግን ሙሉ ትኩረታችን ወደ ዛሬው ጨዋታ ላይ ይሆናል ብለዋል። በጣም ጥሩ የሆነ ተከታታይ ዝግጅት አድርገናል። አጭር ግን በጣም ቀልጣፋ መሆን ያለብን ሰዓት ላይ ነው የምንገኘው ብሏል። ያው ጊዜው አጭር ነው በቶትናምና በዚህ ጨዋታ መካከል ያለው። እሳቸው ማይክል አርቴታም ቡድኔ ለዚህ ጨዋታ 100% ዝግጁ ነው ብለዋል። ስለ ሄንካፔ ተጠይቀው ነበረ። ያው ማጋሌሽን የተካው እሱ ነው። ጥሩ እንቅስቃሴን አድርጓል። ሄንካፔ ምስጋና ይገባዋል። ምክንያቱም ያ የፕሪሚየር ሊግ የመጀመሪያ ጨዋታው ላይ ከታላላቅ ተፎካካሪዎቻችን ከሆነው አንዱ ቶትናም ጋር ነው የተፋለመው። ማጋሌሽ መጎዳት ተከትሎ ሄንካፔ ኃላፊነቱን ተወጥቷል። ጋቢን መተካት በፍጹም ቀላል አይደለም። እሱ በእውነት አሳማኝ በሆነ መንገድ ኃላፊነቱን ግን ተወጥቷል። ይህ የእሱ ስብዕና ነው። ቀደም ብዬ ተናግሬ ነበር። እሱ ተፋላሚ ነው፣ ትወዱታላችሁ ብዬ ነበር። ማንኛውም ፈተና የሚጋፈጥ አይነት ሰው ነው። በሁሉም ላይ ያንን አድርጓል፣ ዛሬም ይደግመዋል ብለዋል እሳቸው። የመድፈኞቹ ዋና አሰልጣኝ ማይክል አርቴታም በቶትናም ጨዋታ ሁሉንም ግቦች በክፍት ጨዋታን ያስቆጠር ነው፣ ተጨማሪ ከቆመ ኳስ ባለማስቆጠራችን ግን ተናድጃለሁ ብለዋል። ማርቲን ኦዴጋርድ መመለሱን ዛሬ ወስናለሁ። ለጨዋታው ጥሩ ዝግጅት አድርገናል። በአጭር ጊዜ ቢሆንም በጥሩ ደረጃ ላይ ነን፣ ያንን ማስቀጠል እንፈልጋለን ብለዋል። በቦታ ላይ የሚደረገውንም ፉክክር ጤናማ ብለውታል። በጣም ደስተኛ ነኝ። በቦታው ላይ በርካታ ተጫዋቾች አሉ። በአንድ ቦታ ላይ በሚያደርጉት ፉክክር ደስተኛ ነኝ። ጤናማ ፉክክር እስከሆነ ድረስ ለቡድን ይጠቅማል ብለዋል። የዛሬውን ጨዋታ ማን ይረተዋል? ላኩልን ምልከታችሁን። የተወሰነ መረጃ ግን እናንሳ። በአርሰናል በኩል ኦፕታ 76.2 በመቶ የፕሪሚየር ሊጉን ዋንጫ ለአርሰናል፣ 14 በመቶ ለሲቲ፣ 3.7 በመቶ ለቼልሲ፣ 2.3 በመቶ ለሊቨርፑል ሰጥቷል። አርሰናል 76.2 በመቶ የአርሰናል ዋንጫ ዘንድሮ ይወስዳል እየተባለ ነው። በኦፕታ በኩል አንድ ዝውውር መረጃ ለመጨመር አርሰናል ስፔንን አማካይ ሮድሪጎ ሜንዶዛን በቅርበት እየተከታተለ ሲሆን የዓመቱ ተጫዋች ለማዞር የሚቻልበትን ሁኔታ እየተከታተሉ ነው። አርሰናል ፍላጎቱን በይፋ ለማሳወቅ ከወሰነ ከሌሎች የአውሮፓ ክለቦች ከፍተኛ ፉክክር ይገጥማል ተብሎ ሲጠበቅ የዓመቱ የመሃል ተጫዋች የ20 ሚሊዮን ዩሮ ወይም የ17.5 ሚሊዮን ፓውንድ የውል መፍረሻ ሲኖረው ሮድሪ እየተባለ ይገኛል። በዚሁ የአርሰናልን መረጃ እናጠቃለው ብለን ነው። ከተወዳጁ የእንግሊዝ ፕሪሚየር ሊግ መረጃችን በፊት አንድ መረጃ እናንሳ። ክርስቲያኖ ሮናልዶን ፖርቱጋላዊ ቀድሞ የማንቸስተር ዩናይትድ ተጫዋች ክርስቲያኖ ሮናልዶ በሳውዲ አረቢያ ሊግ 9ኛ ሳምንት መርሃ ግብር ላይ ያስቆጠራት ግብ አሸናፊ ሆናለች። የሳምንቱ ምርጥ ግብ ክርስቲያኖ ሮናልዶ አልካሌጅ ላይ ያስቆጠራት አክሮባቲክ ግብ የሳምንቱ ምርጥ ግብ ተብላ ተመርጣለች። ሮናልዶ በውድድር ዘመኑ ለሶስተኛ ጊዜ የሳምንት ምርጥ ግብ አሸናፊ ሆኗል። እቺን ግቡን ከተመለከቱ በኋላ የአትሌቶችን የሰውነት የጤና ሁኔታ ፊትነሳቸውን፣ ብዙ ነገራቸውን የሚለካ ተቋም ከዚች ግብ በኋላ ሮናልዶ የሰውነት አቋሙ የ28 ዓመት ከ7 ወር ዕድሜ ያለው ሰው ተክለ ሰውነትና አቋም ላይ ነው የሚገኘው ብሏል። ሮናልዶ ደግሞ 40 ዓመቱን ጨርሶ ለ41ኛ ዓመቱ ላይ የወራት ጊዜን ብቻ እየጠበቀ እንዳለ ይታወቃል። እቺ አክሮባቲክ ግቡ ግን የሳውዲ ፕሮ ሊግ የሳምንቱ ምርጥ ግብ ተብላ ተመርጣለች። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። የተመራረጡ መረጃዎችን እያጋራናችሁ እንገኛለን። የእንግሊዝ ክለቦችን ብቻ ያካተተ መረጃ እናንሳ። ወደ ፕሪሚየር ሊግ ለማደግ ዘንድሮ ከሚጠበቁ ፉክክሮች ውስጥ ሻምፒዮንሺፑ ይጠቀሳል። ሚድልስቦሮ ከኮቨንትሪ ሲቲ ትላንት የነበረውን ጨዋታ አንስተን ወደ ዩናይትድ መረጃ እንሻገር። ትላንት ኮቨንትሪ ሲቲ 4-2 አሸንፏል። በድሉ ምክንያት ኮቨንትሪ ሲቲ የደረጃ ሰንጠረዡን በ10 ነጥብ ልዩነት መርቷል። ራሱ ሚድልስቦሮ ነው 4-2 የረታው። ስለዚህ ኮቨንትሪ ሲቲ 40 ነጥብ፣ ስቶክ ሲቲ 30፣ ሚድልስቦሮ 30 ነጥብ አላቸው። በ10 ነጥብ ልዩነት ኮቨንትሪ ሲቲ እየመራ ነው። ፍራንክ ጄምስ ላምፓርድ ቡድኑን ይዞት በሰፊ ነጥብ ልዩነት እየተንደረደረ ነው። ወደ ፕሪሚየር ሊግ መምጣቱ የሚቀር አይመስልም። ይህ ቡድን ትላንትና 4-2 ተከታዩን አሸንፎ የነጥብ ልዩነቱን አስፍቶታል። ማንቸስተር ዩናይትድ በዓለም ላይ ሁለተኛ ደረጃ ላይ የሚገኝ እጅግ ውድ የሆነው ክለብ ነው። የማንቸስተር ዩናይትድ የፋይናንስ ጥንካሬ በሜዳ ላይ ግን ያልተደገመ እንደሆነ ይታወቃል። ባለፈው ውድድር ዘመን ብቻ ከ834 ሚሊዮን ዶላር በላይ ገቢ ያገኘ ቡድን ነው ማንቸስተር ዩናይትድ። ይህ ገቢ ዩናይትድ በፕሪሚየር ሊግ ውስጥ እጅግ ውድና ትልቁ የገንዘብ አቅም ያለው ክለብ እንዲሆን እንዳደረገው ይታወቃል። ባለፈው ውድድር ዘመን 15ኛ ደረጃ ላይ ሆኖ ያጠናቀቀው ማንቸስተር ዩናይትድ በዚህ ዓመት የአውሮፓ ውድድር ላይ እየተሳተፈ
እንዳልሆነ ይታወቃል። የእግር ኳስ አፈጻጸም በእርግጥ በማንቸስተር ዩናይትድ ቤት ተሻሽሎ ዘንድሮ ቡድኑ ወደ አውሮፓ መድረክ መመለስ የሩበን አሞሪም ትልቁ ድርሻና ፈንታ ነው። በዚህ ምክንያት እንግዲህ በማንቸስተር ዩናይትድ በኩል ይህንን የማሳካት ግዴታቸውን ለማጠናከር ከጥር ጀምሮ ወደ ገበያው ይወጣሉ። የአቅም ችግር የለም ብዙም በማንቸስተር ዩናይትድ ደግሞ የአውሮፓ መድረክ አለመኖር ደግሞ ቀጣይ ዓመት ገቢያቸውን ሊቀንስ ይችላል የሚሉ ሁለት የተለያዩ ሀሳቦች አሉ። ለዚህም ዩናይትድ በቀጣይም ወደ አረቡ ዓለም ሄዶ ከሳውዲ ክለቦች ከነ አልናስር ከነ አልሂላል ጋር ጨዋታን በማድረግ የዘንድሮም ገቢውን ለመጨመርና ቡድኑን በፋይናንስ ረገድ አቋቁሞ በርከት ያሉ ጥራት ያላቸው ዝውውሮችን ለማድረግ አሁንም እየሰራ ነው። የስካይ ስፖርት ዘገባ ነው። ማንቸስተር ዩናይትድ ከኤሊዮት አንደርሰን በተጨማሪ ሌሎችም አማራጮች አሉት እየተባለ ይገኛል። በተለይም በታዋቂው እንግሊዛዊ ጋዜጠኛና ተንታኝ አንዲ ሜተን እንደተዘገበው ከሆነ በማንቸስተር ዩናይትድ በዝውውር ገበያ ላይ በአንድ ተጫዋች ላይ ብቻ ጥገኛ አይደሉም፣ የተለያዩ አማራጮችን በቦታ ላይ ይዘዋል ብለዋል። ክለቡ የሚፈልገው ዝውውር ለማጠናቀቅ የሚያስችል የገንዘብ አቅም አለ። በተለይም ኤኖስ ኢንቨስትመንት በዩናይትድ እግር ኳስ ላይ ስለሆነ በትልቁ ይጠበቃል ብለዋል። የማንቸስተር ዩናይትድ እንግሊዛዊ የኖቲንግሃም ፎረስትን ያማካኝ ተጫዋች ኤሊዮት አንደርሰንን የመፈለግ ጉዳይን በተመለከተም የዘ አትሌቲኩ ጸሐፊ አንዲ ሜተን ማንቸስተር ዩናይትዶች ምንም እንኳን በቦታው ላይ ሌሎች አማራጮች እንዳሏቸው ቢታወቅም ይህ ተጫዋች ግን ለዩናይትድ ትክክለኛው አማራጭ ሊሆን ይችላል፣ የበርካቶችን ፍላጎት ነው። በዚህ መሰረት የላንካሻየሩ ክለብ ማንቸስተር ዩናይትድ በጥርም በክረምትም ሙከሮቹ የሚቀሩ አይደለም ብለዋል። ማንቸስተር ዩናይትድ ብራዚላዊ አማካኝ ጆ ጎሜዝ ማስፈረም የሚፈልገውም በጥር የዝውውር መስኮት እንደሆነ እየተዘገበ ይገኛል። አሁን ትልቁ ጥያቄ ወልቭስ ጥያቄ አልቀረበለትም፣ ምላሹ ምን ይሆናል የሚለው ነው። ያው እንደነገርኳችሁ በዚህ ጉዳይ ላይ ወልቭስ ቀጥተኛ ድርድር አለማድረጋቸውን ተከትሎ ምላሻቸው ባይታወቅም ከፍ ያለ ገንዘብ ግን ዝውውሩን ሊያጠናቅቀው ይችላል እየተባለ ነው። ማንቸስተር ዩናይትዶች ተጫዋቹን በጥር የዝውውር መስኮት በእጃቸው በማስገባት በክረምት የዝውውር መስኮት ደግሞ ተጨማሪ አማካይ ማምጣት ይፈልጋሉ። ጎሜዝ የላንካሻየሩን ክለብ የመቀላቀል የግል ፍላጎት አለው የሚሉ መረጃዎችም እየወጡ ይገኛሉ። በጥር የዝውውር መስኮት ክለቡ ወልቭስን ለመልቀቅ ጥያቄ ሊያቀርብ ይችላል። ማንቸስተር ዩናይትድ በይፋ ጥያቄ ካቀረበለት የሚል መረጃ በስፋት እየወጣ ነውና ዩናይትድ ምን ያህል ርቀት እዚህ ዝውውር ላይ ይሄዳል የሚለው ግን ለዝውውሩ በጣም ወሳኝነት ይኖረዋል። በማንቸስተር ዩናይትድ በኩል የአማካይ ክፍሉን ማጠናከር ቅድሚያ የሚሰጠው ነገር ሆኖ በጥርም በክረምትም በትልቁ የሚጠበቀው ጉዳይ ነው። የዘ አትሌቲክ የኤስፔን መረጃዎች ይህን ነው የሚያመለክቱት። የዩናይትድ ጉዳዮችን ተንታኝ አንዲ ሜተንም ክለቡ ቅድሚያ ሰጥቶ ለሚያስፈርማቸው የሚፈልጋቸውን ቦታዎችን በተመለከተ በርካታ ጊዜ እንደጠቀስኩት የመሃል ሜዳው ክፍሉ ቅድሚያ ተሰጥቶታል። በቋሚነትም እንዳየሁት ክለቡ 2 ማዕከላዊ አማካኞችን እና 1 ተከላካይን በዋነኝነት ማምጣት ይፈልጋሉ። ምናልባት እንደ ገበያው ሁኔታ ከክንፍ እየተነሳ የሚጮት አጥቂ ሊያመጡ ይችላሉ። ዩናይትድ ግን 6 ቁጥር ቦታና በተለይም የመከላከል ባህር ያለው አማካይን በትልቁ ይፈልጋል ብሏል። ክለቡን ሊለቁ ከሚችሉ ተጫዋቾች ውስጥ ለአብነት ያክል ክሪስ ዋይለር ይዞት በወጣው መረጃ መሰረት ማንቸስተር ዩናይትድ የተከላካይ ስፍራው ተጫዋቹን እንደ ሃይደን ኤቨንን ያለ ተጫዋች በጥር በውሰት ሊለቃቸው ይችላል። በእርግጥ በርካታ ያሉትን በውሰት ሊለቅ ይችላል። ይሄ የመጫወቻ ደቂቃ ከማግኘትና ሳምንታዊ ደሞዛቸውን እንዲሸፈን ከማድረግም ጋር በተያያዘ ነው ተብሏል። የጥር የዝውውር መስኮት ማንቸስተር ዩናይትድ ቤት በውሰት የሚለቁት በብዛት የአካዳሚ ተጫዋቾችና ብዙ ደቂቃ የማያገኙ ግን ደግሞ እድገት እንዲያሳዩ የሚፈለጉ ተጫዋቾችም ነው ተብሏል። ማንቸስተር ዩናይትድ ታዲያ ከነኚህ ዝውውሮች ጀርባ አንድ ሰው ያስፈልገኛል ብለው ትላንት ሹመት ሰጥተዋል። ዩናይትድ ተጫዋች መልማይ ሊቀጥር መሆኑም ተረጋግጧል። ማንቸስተር ዩናይትድ የተጫዋች መልማይ ኃላፊ ለመቅጠር ከስምነት ሲደርሱ ዩናይትዶች የቀድሞ ቼልሲ፣ ብራይተን እና ዌስትሃም ተንታኝ ካይል ማኩዌላይ የምልመላ የበላይ ኃላፊ አድርገው ነው የሚቀጥሩት። ኃላፊው በማንቸስተር ዩናይትድ ለክለቡ ቋሚ የተጫዋች ምልመላ ዳይሬክተር ክሪስቶፈር ቪቬል ሪፖርት ያደርጋል ተብሏል። ማይክል በክሪስቶፈር ቪቬል ጥቆማ የመጣ ነው። ኃላፊው በቀጣይም ከክሪስቶፈር ቪቬል ጋር በጋራ በመሆን ቡድኑን ያደራጃሉ። ሞይሰስ ካይሴዶን በ4 ሚሊዮን ፓውንድ፣ ካሮ ሚቱማን ከጃፓን፣ ማርክ ኮኮሪያን እንዲሁ ያመጣ ሰው ነው። ከስራው ውጤቶች ተጠቃሾቹ ናቸው። ካይል ማክሌ አዲሱ የማንቸስተር ዩናይትድ ምርመራ ስራ አስኪያጅ ሲሆን ዩናይትድ ቤት የሆነ አብዮት ሊያመጡ ይችላሉ ተብለው ከተያዙ ግለሰቦች ውስጥም በዋነኝነት ይጠቀሳል። በዚህ ሲዝን በፕሪሚየር ሊጉ ለማንቸስተር ዩናይትድ በርካታ የግብ ዕድል የፈጠረው ብሩኖ ፈርናንዴዝ ነው።
በፕሪሚየር ሊጉ ለዩናይትድ ብቻ አይደለም ከ20ም ክለቦች የብሩኖ ፈርናንዴዝን ያክል በተጫዋች ደረጃ የግብ ዕድል የፈጠረ የለም 31 ግን ሁለተኛ በዩናይትድ ያለው ማን ነው? ብራያን ቤሞ 20፣ አማድ ዲያሎ 18፣ ማቲያስ ኩኛ 9 እና ፓትሪክ ዶርጉ ማቲያስ ኩኛ 10 እና ፓትሪክ ዶርጉ 9 ነው። ማን ዩናይትድ ሁለተኛ እና ሶስተኛ ያሉትን ብራያን ቤሞ እና አማድ ዲያሎን በአፍሪካ ዋንጫ ያጣቸዋል። ማቲያስ ኩኛ ለጊዜው ጉዳት ላይ ነው እያጣራ ነው። ብሩኖ ፈርናንዴስ እንኳን ሁሌም የተለመደ ቁጥሩ ስለሆነ የሱ ብዙ አስገራሚ የሚባል አይነት አይደለም። በየአመቱ ነው ይሄንን የሚያደርገው። የፕሪሚየር ሊጉ ሁሌ ከፍተኛ የግብ ዕድል ፈጣሪ እሱ እንደሆነ ይታወቃል። ዩናይትድ ግን አማድ ዲያሎና የብራያን ቤሞን ግልጋሎት እንዴት ይሸፍናል የሚለው በትልቁ ይጠበቃል። በዚህ ዓመት ብራያን ቤሞ የግብ አስተዋጽኦ ባላበረከተበት ጨዋታ ዩናይትድ አንድ ጨዋታ ነው ያሸነፈው። ያለ ብራያን ቤሞ መተንፈሱላ ለዩናይትድ እየቸገረው ያለበት ሰዓት የደረሰ ይመስላል። ለማንኛውም ሁለቱ ተጫዋቾች ወደ አፍሪካ ዋንጫ ሲያቀኑ እንደዚህ አይነት የግብ ዕድል ፈጣሪውንም ያጣል። የኢትዮጵያ ፕሪሚየር ሊግ ዛሬ ይቀጥላል። ሐዋሳም ከተማ ከፋሲል ከነማ፣ መቻል ከሲዳማ ቡና ይጫወታሉ። እንደዚሁም ኢትዮ ኤሌክትሪክ ከቅዱስ ጊዮርጊስና ሸገር ከተማ ከኢትዮጵያ ቡና ሌሎች ዛሬ የሚደረጉ መርሃ ግብሮች ናቸው። በአውሮፓ ሻምፒዮንስ ሊግ ኮፐንሃገን ከካይራት አልማቲ፣ ፓፎስ ከሞናኮ፣ አርሰናል ከባየርን ሙኒክ፣ አትሌቲኮ ማድሪድ ከኢንተር፣ ፍራንክፈርት ከአታላንታ፣ ሊቨርፑል ከፒኤስቪ አይንዶቨን፣ ኦሎምፒያኮስ ከሪያል ማድሪድ፣ ፒኤስጂ ከቶትናም፣ ስፖርቲንግ ሊዝበን ከክለብ ብሩጅ ይጫወታሉ። ትላንትና 22 ግብ ከ3 ቀይ ካርድ ጋር በርካታ ዝናኝ ነገሮችን ከየስቴዲየሞቹ ሁሌም ከሚያዝናናው የአውሮፓ ምሽት አየን። ዛሬ በርከት ያሉ ትልቅ ጨዋታዎች በየስቴዲየሞቹ ይደረጋሉ። አብዛኞቹ ጨዋታዎች ምሽት 5 ሰዓት ናቸው። ቅድመ ግምታችሁን ሐሳብ አስተያየታችሁን እየላካችሁልን 100,000 ሰብስክራይበር እንድንገባ አጋርነታችሁን አሳዩን ብለን የአሁኑን ጥንቅር እዚህ ጋር ቋጨን።